ይኸውልሽ እኔ ያሰብኩት በቃ ናቲ መጥቶ የዶሮንም ነገር እንዲነግረን ነው። ምክንያቱም ቤተሰቦች ዶሮ ራሱ እዚህ ነው ያለው። ከዛ በኋላ አልወጣም። እሷ ስትመጣል የወደቀችው ፌንት አሁንም ሌላ ነገር ሊያደርግ ይችላል። አይደለም ውስጥ ስትሆን ራሷ ላይ ጉዳት ታደርሳለች። በቃ ዶሮውን አርዳችሁ ደሙን እንትን በሏል። ምን ጨዋታ እሷ ላይ አፍሱባት። ከዛ ቤቱንም እንደመርጩት ምናምን ሻው ምንድን ነው መፍትሄው? በቃ ያ ዶሮ ከመጣ በኋላ ይኸውልሽ እንደምታያት ናት የሆነች። በቃ እኔ ምንም ያለኝ ተስፋ ሙጥጥ ብሏል። ምን ማድረግ እንዳለብኝም አላውቅም። ጭራሽ መፍትሄ ይመጣል ብዬ ሳስብ ናቲ ዶሮ ይዞብን መጣ። ቤተሰቦች ያው ከዛ በኋላ እንደዚህ ሆና ነው ያለችው። ምን እንደሆነች ማውቀው ነገር የለም። በፊት እንዲያውም ታወራ ነበረ፣ አሁን ጭራሽ አታወራም። ምንም የምትለው ነገር የለም። እና በቃ እኛ ይሻላታል ብለን ነበር ቤተሰቦች። ያ ዶሮ ከመጣ በኋላ ግን ያለችበትን ነገር እያያችሁ ነው። ሐኪም ቤትም ወስደናት ነበር ትላንትና። እንደዛ ከትላንት ወደ ፌንት ከነቀለች በኋላ ይዘናት ስንሄድ ምንም በቃ እዛም ሕክምና ቦታ ላይ ምንም አዲስ ነገር የለም። የታመመችውም ነገር የለም። ምክንያቱም በቃ መንፈሳዊ ነገር ነው ይሄ እኮ የተጀመረው በጥንቆላ ምናምን ስለሆነ በቃ ሕክምና የሚፈታው ነገር አይደለም ቤተሰቦች። እና ቢያንስ በፊት ቆማ ትሄድልናለች፣ ጸበል ትሄዳለች፣ ቤተክርስቲያን ትሄዳለች። አሁን ግን ጭራሽ አልነሳም ነው የምትለው። በቃ እንደዚህ እንደምታያት ነው የሆነችው። ምን ማድረግ እንዳለብኝ ራሱ ምንም ማውቀው ታሪክ የለም። የዚህ ሁሉ ደግሞ ተጠያቂ አንቺ ነሽ። አሁንም አንቺ ነሽ ነው የምትሉት? ሁላችሁም እኔ ላይ እየፈረዳችሁ ነው። እንስሱም አንቺ እዚህ ቤት ባትገቢ ያ ጆሲ የሚባለው እልከኛ ጋር ባያያዝ ኖሮ እንደዚህ ባላረጋት ነበር። ከዛ በኋላ ነው በቃ እንደዚህ ሆነችው። አንቺም እኔ በቃ ችግር አለ። አንቺ ምን ልትል ነው ደግሞ? አንቺም ብትሆኚ ምንም ያመጣሽ መፍትሄ የለም። በቃ እኔ ብቸኝነቴ ይሻለኛል ሳስበው። እንዲያውም አሁን ከቤት ብትወጪ ይሻለኛል። ይቅርታ ሰላ እያስወጣኸኝ እንደው የባለፈውን ደገምከው አሁን ነው። እሺ ለዚህ ሁሉ ነገር መፍትሄ ያለውም በቃ ጥፋት ሁሉ እኔ ላይ ነው እንትን የምትሉት። ጥፋቴን እኮ አመንኩ፣ እውነትህን ነው። እዚህ መምጣት አልነበረብኝም። ታዲያ እንዴት ነው የምናደርገው? ሴትዮዋ አይናችን እያየ ከጭራሽ እኮ አሁን እኮ በድን እየሆነች ነው ሰላም። ጭራሽ እኮ ነገሮች እየተበለሻሹ ነው። ያ ዶሮ ከመጣ በኋላ ያለንበትን ሁኔታ ታውቂያለሽ አንድ ሕክምና ቦታ እንኳን ስንወስዳት ምንም እንደሌለ። አሁን ምንድነው መፍትሄው? እንደማይጠቅም እኮ እሺ ምንድነው መፍትሄው? እሺ አንቺ የምታውቂው ነገር አለ? በእግዚአብሔር በቃ እኔ የማውቀው አንድ በእምነቴ ብቻ ነው፣ ቁርአን እንዲቀራላት ነው በቃ። እሱ ሊሆን አይችልም። ክርስቲያን ነን እኛ ክርስቲያን ነን። መፍትሄ አመጣው በቃ። መፍትሄን ደግሞ ተቀበል በቃ። አሁን በእግዚአብሔር ምንድነው ያማታል? ሳሚ እንዴት ነው የምታስቢ ታዲያ? ክርስቲያን ሰው ላይ እንዴት ነው ቁርአን የሚቀረው? ሁሉንም መሞከር እኮ ጥሩ ነው። ሁሉንም መሞከር የባሰ ይጋጭና ደግሞ ሌላ ነገር ትሆን እቺ ሴት ነው የሚጋጨው። አንዴ ቁርአን፣ አንዴ ጸበል፣ አንዴ ቤተክርስቲያን ምናምን እያለን እዚህ ይጭ። ለማንኛውም ሆነ አትጨቃጨቅ። ጠርቻለሁ ይዘዲነን ቁርአን እንዲቀራል። አንቺ አምሻ እንዴ ያንን ልጅ እዚህ ቤት አትጥሪው። ኧረ በእናትሽ በቃ ያለው አማራጭ እሱ ነው። ሳሚ ለምንድን ነው ቁርአን ሊቀርባት አይችልም? ከመጀመሩ ነው ደግሞ የማንም ወጣጤ ቁርአን የሚቀራ መጥቶ እንሞክረው። ሴትዮ እብድ ናት እንዴ? በእግዚአብሔር እኔ አንቺ ነሽ እንዲሁም በቃ በሽታ ላይ እየጣልሽ ነው ያለሽ። ያማታ እንዴ ሲጀመር እኔን ሳታማክሪኝ ለምንድን ነው ዝም ብለሽ ሰው ቤት የምትጠሪው? በዛ ላይ ቁርአን እንዲቀር አይሆንም። በቃ ሴትዮዋ ክርስቲያን ናት እያልኩሽ እኮ ነው እኮ። እንሞክር ሁለቱንም። ሰው ስንት ነገር ይሞክራል እንዴ? ልንሞክር አንችልም? እኔ እንኳን እሺ ብዬ ቁርአን እንዲቀራ ባደርግላት ቤተሰቦቿ መጥተው እኔን ነው የሚገሉኝ። እሺ ቤተሰቦቿ አይደለም መጀመሪያ እሷ ትዳር በቃ። ስለ ቤተሰቦቿ ምን አይነት ናት? በእግዚአብሔር አንቺ ነሽ ነገሮቹን እንዳለ እየበጠበጥሽ ያለሽ። ምንም እኔ ነገሮችን አልበጠበጥኩም። በቃ እንዲሻላት ነው። እንሞክር። አሁን ኢዛዲን እየመጣ ነው። አዎ እየመጣ ነው። እስቲ ሞክረው ቁርአን። ኧረ ምን አይነት ፈተና ውስጥ ነው በእግዚአብሔር የገባሁት እኔ። ወይኔ አሁን እሺ እሱ ደግሞ ከየት የሚችለውን ቁርአን ነው የሚቀርብ? እንደዚያ ተናቆሱ ሙስሊም አይደል
እኔ ዘዲንም መጣም አልመጣም ምንም ለእኔ መፍትሄ የሚያመጣልኝ ሰው የለም። በቃ ምንም የምንሞክረው ነገር የለም። ይኸውልሽ መፍትሄ እሱ ነው። ማን ነው? ሰላም ነው። አሁን እሺ ምንድን ነው መፍትሄ? ይኸውልሽ እኔ ያሰብኩት በቃ ናቲ መጥቶ የዶሮውንም ነገር እንዲነግረን ነው። ምክንያቱም ቤተሰቡ ዶሮ ራሱ እዚህ ነው ያለው። ከዛ በኋላ አልወጣም። ምን ነው እንትን አንተ እንዴት ዝም ትላለህ? እዚህ ድረስ ከሚገባ ድረስ። እሺ አንቺ ለምንድን ነው እኔን ጥራሽ? አይ እኔ ቪዲዮ ምናምን አይቻለሁ እኮ በቃ ሳሚ እየተፈጠረ ያለው ነገር ምንድን ነው? ኧረ ተይኝ በእናትህ ችግር ውስጥ ነው። ቆይ ልጁ ምን እያደረገ ነው ያለው? ቆይ እኔ ምንም አውቀው ነገር የለም። ይዘዲ በቃ ዶሮ ይዞ መጣ። ከዛ ዶሮ ከገባ በኋላ ነው እንደዚህ ሆነችው። በፊት ትሻል ነበር እንዴ? አይ ሲመጣ አልነገረህም? ሲመጣ እዚህ ቤት ምናምን እኔ ይኸውልህ የጠራሁት በቃ መፍትሄ እንፈልግ ናና ጆሲን ጠይቀ ነው መድኃኒትም ቢሆን እናሰራለን። አንተ ለምን እነሱ ጋር ትነካካለህ? ከዚህ በፊት እኮ በድለዋል ጆሲ። መነካካት እኮ አልነበረብህም ሳሚ። እነዚህ ጋር ገና ከዚህ ሌላ የባሰ ችግር ይዘውብህ ይመጣሉ ሳሚ። እሺ አሁን ምንድን ነው የምናደርገው? እሺ እኔ እኮ የጠሩክ እኮ ቁርአን እንድትቀራ ምን አስበሽ ነው ማለት ብንረዳት ምን ችግር አለ? ቁርአን እኮ የሆነ ነገር እኮ ለመቅራት እኮ እምነት ያስፈልጋል እኮ መጀመሪያ ገባሻ? በልብ እምነት ያስፈልጋል። እሷ ደግሞ የክርስትና አምልኮ ተከታይ ናት። የማይሆን ነገር ነው ቁርአን እንደዚህ የሚባለው ነገር። ከልብሽ እኮ እምነት ሲኖር እኮ ነው ቁርአን በሽታ የሆነ ነገር የሚለቅ። እኔም ፍቃደኛ ጸበል የሚደሽ እኮ ክርስቲያን ራሱ ነሽ ውስጥ ላይ እምነት። አዎ ግን ይኸውልሽ እንደዚህ አይነት ያስተሳሰብ አሁን እኔም ፍቃደኛ አይደለም ይዘዲ። ምክንያቱም እሷ ቤተሰቦቿ ክርስቲያን ናቸው ሙሉዎቹ እና እሷም ደግሞ ወይ ስትድን ደስ ላይላት ይችላል። ስለዚህ እኔ አይ ስትድን ደስ ላይላት ይችላል ምናምን ሳይሆን በዛ ላይ ምልሽ እንትን አለ እምነት ያስፈልጋል በልብ የሆነ ነገር በሽታ የሚለቀው እምነት ሲኖር ነውና እሷ ደግሞ የክርስትና አምልኮት እምነት ነው ያላት ልቧ በቃ እኮ እኔም ያን ያለው ገባሻል? ስለዚህ ለኔ አሁን ያሰብኩት ነገር ናቲ ይምጣና እንደ ፍጥር ጥሩ ያውጣው በቃ እሱ ነው። ምንም ማድረግ አንችልም። ሳሚ እኔ እቺ ሴትዮ አይኔ እያየ እንድታብድ እንድትሞት አልፈልግም። እኔ ርዕስ ማንሳት አልፈልግም። ይቅርታ አድርጉልኝ። ለምን አሁን እሷም ታማለች። ግን በጣም ያሳዝነች ከምር ቪዲዮ ላይ ሳይ እሱ እንዴት እንደዚህ ያን ያረበ ፈጣሪ እንዴት በአንተ በጥንቁልና መንገድ ይሄዳል? በእናትህ እኔ ከጎን ነኝ። አብሽር ከምሬ ነው አለው። አመሰግናለሁ። ግን በቃ አሁን እናንተ እንድትተባበሩ የምፈልገው ስማ በሚመጣበት ሰዓት ይምጣ እንሰማው። ማንን ይምጣና ስለ ዶሮ ይንገረን እንጂ ምንድነው እንደዚህ ያደረጋት የሚለውን ነገር ይንገረን። ምክንያቱም ላጣራ ብሎ ነው ትሄዳለህ ወደ ምን እንደዚህ በዚህ መንገድ ነው ምናምን አንድ ያርገዋለሁ ነገሩ ምናምን ካለ ግን አንሰማው። እንደዛማ እሺ አንልም። ግን እስቲ ይምጣ ብቻ እየመጣው ነው ብላል። ከሱ መፍትሄ ጠይቄ ልምጣ ብሎ ነው የወጣው። ይዘን አንቺ ደግሞ ሁሉንም ነገር ደግሞ አውቄያለሁ ምናምን ከዛ እስከ ዛሬም ሳሚ ችግር የለም። አሁን ይሄን ርዕስ አናነሳም። እናት አንተ ደግሞ ሌላ ርዕስ ውስጥ አትገባ። አንተ ጥሩ ሰው እንደሆንክ ተረድቻለሁ። ከዚህ በኋላ እንትና ነው ናቲ ነው። ሄሎ ደረስክ እኮ ና እየጠበቅን ነው። በቃ ምን የሰማው ነገር አለ? አዲስ ነገር? እሺ በቃ አዲስ የሰማሁት ነገር አለ እያለ እሺ ግን ውስጥ እዚህ ምን አለ? እሷ ስትመጣል የወደቀችው ፌንት አሁንም ሌላ ነገር ሊያደርግ ይችላል። አይደለም ውስጥ ስትሆን ራሷ ላይ ጉዳት ታደርሳለች። እኛ ሳናያት ተነስታውን ነገር ብታረግስ ወይ አንድ ሰው እዚሁ አይናችን ጋር ብትሆን ይሻላል። አይ ለደህንነት ሲባል እሷ ውስጥ እሷን ጠብቃትና ሲመጣ እናንተ እናውራው በስንት ችግር የለውም ማለት ይሻላል። እዚሁ ሶስታችን ችግር የለውም ምንም አያመጣም። ናቲ እኮ ጠላታችን እኮ አይደለም። እሷን ጠብቃታለሁ እዚህ ጋር አይ አይደለም እየተፈጠረ ያለው ነገር ነው። አይ አይደለም እሷን መፍትሄ ያመጣለሁ ብሎ ነው ችግር ውስጥ እየከተተ ነው ያለው። ለምን እንዴት እንደዛ ዶሮ ምናምን ነገር ይዞ ይመጣል? በቃ አሁን እናንተ ተረጋጉና እንጠብቀው። ናቲ
ተቀበሉ ተረጋጋ ብዬ አስባለሁ። እየመጣሁ ነው ብለሃል። አዎ ስሜታዊ እንዳትሆን አንተ። ኧረ እኔ ምን በወጣኝ እናቴ ብቻ ትዳር። አንቺም ስሜታዊ ተረጋግተን እናወራሽ በስነ ስርዓት። ከዚህ በፊትም እኮ አንቀልቅሎኝ ነው በዚህ። እኔ እኮ ከዚህ በፊት ያመጣሁልህን ሀሳብ ሰምተሃል። ስፖንሰር ተገኝቷል። እናሳክማት በህክምና በስነ ስርዓት። ምንድነው ከምሬን እኮ ነው። ህክምና እናሳክማት ስፖንሰር ተገኝቷል ብዬ ነበር። ይኸው ሳሚ እኔ ከዚህ በፊት ህክምና የሚል ሀሳብ አምጥቼልህ ነበር። ያን አልቀበልም አልክ። ምንድነው ህክምና? በምን ልተባበር? ከዚህ ውጭ እኔ እኮ ህክምና እኮ ሞከርን እኮ። አይ ይሄ አሪፍ ነው እኮ ወደ ውጭ ሄዳ የምትታከምበት እድል እኮ ነው ያላት እኮ። ሳሚ እንደዛ ይሆንልህ። እንደዛ የሚሆን እኮ ነው። እና በድግምት ነው የሚሆነው። በመተት ማነው እንደሱ? እና በጸበል ተሞከረች እኮ እምቢ ብሏል። በህክምና ሄዳ እስቲ ቆይ ሌላ ነገር እንሞክራለን። አሁን ናቲ የሚለውን እንስማና ሌላ መፍትሄ ደግሞ እንስማና መፍትሄው ሰውዬ እኔ እየጠየኩ ያሉት ስለ መፍትሄ እኔ አንተን በማወቄ አፍራለሁ። አይገርም? በጣም ነው የማፍረው። ዘመዴ ራሱ አይ ቤት መጥቶ እንደዚህ ለምን ይቀበራል? በስነ ስርዓት አውራኛት ነው። ምን ገብቶ ሰላምታ ነው። እስቲ ተረጋጋ። ይዘጥኝ ነው ነው ዛሬ ስማ፣ ይኸውልህ አንድና አንድ ድል ብቻ ነው ያለው። በቃ መፍትሄ ብቻ ነው የሚፈልገው። እስቲ ያው ለዚህ ምንድን ነው የሚያወራው? ከሰው ጋር የምጨቃጨቅበት ቦታ አይደለም። መልሼ እደውልልሃለሁ። እሺ ምንድን ነው መፍትሄው? ናቲ በእግዚአብሔር እኔ በቃ አንተን ስጠብቅ ነበር እስካሁን እና መፍትሄን ነው በቃ የምፈልገው። እናቴ እንድትድንልኝ ነው የምፈልገው። አሁን መፍትሄ ምንም የምታያት ነገር የለም። ይኸውልህ እንደዚህ ነው ደንዝዛ ያለችው እናቴ። ሳሚ ልጁን አስነሳው ከሱ ጋር እዚህ ተቀምጠን በስነ ስርዓት ነው ያለው። ምንድን ነው የሚለው ደግሞ? እስቲ ተረጋጉ። ባለው ዶሮ ይዘህ መተህ እንደዚህ ያረካታ አንተ መተህ ነገሮችን ማጋጋል ነው እንዴ ስራ? አይ ሳይሆን ዶሮ ለምን ይዘህ መጣ? ስማ በተረጋጋ ቁጭ ብለን ብናወራ ይሻላል። እዚህ ቁጭ ብለን የምንረጋጋው ነገር የለም። መፍትሄውን ያውልህ ዶሮ ይዘህ የመጣው አንተ ነህ። ዶሮውን ካመጣ በኋላ ነው ብላችሁ እኔ ምንም የምሰማው ነገር የለም። እሺ አልጮህም። ምን ሰማ? አዲስ ነገር ምን አለ? ስለ እናቴ ምን አለ? እሱ መጀመሪያ ምን ሊሰራ መጣ? አስወጣው። ምን ይመለከታል? ስለገኒ ለምን አትወጣ? ምን አገባ? አንዴ ስሙኝ በእናታችሁ እስቲ። እኔ ናቲ እኛ ስለ ኢክራም ልናወራ አይደለም የመጣ ነው። ገኒን ስለማዳን ነው። ገኒ ለማዳንማ ብታስብ ኑሮ ትናንትና ዶሮ ይዛት መጣ ነበር። ይዘድኝ። ቆይ ነገሮችን አታባብስ በእናትህ። ድግምታ ስማ ከምር በተረጋጋ ሁኔታ ነው አንተ ነው ሁላ ነገር ያልከለው። ድግምታ ማጥቶሽ እሺ ምንድነው ታዲያ መፍትሄው? ይዘድ ናቲ መጀመሪያ ዝም አስፈልልኝ። ስለማታውቀው ነገር አታውራ። በእናትህ ዝም በል። አሁን መፍትሄ ምንድነው ታዲያ? እሺ ይዘህ መጣው የሆነ ነገር ይዘህ መጣው። ሳሚ ይሄ ጀራውን አስርከለኝ እንዳያስነካኝ የሆነ ነገር እዛው ያዘኝ። እስቲ ባላውላ አረ በእግዚአብሔር እናቴ እዚህ ጋር ተኝታኛ ምንድነው የምንከራከረው እኮ? ለምንድን ነው የማሰበኝ? ለምን መሰለህ ሳሚ እንደዛ ልልሽ ያልኩት ገኒን ያደረጋት ነገር አይተሃል። በጣም በቃ እኮ የሚያስነውር ነገር ነው። አሁን እኮ እሱ ይኸውልህ እኮ ማን ነው እኔ እንደዚህ ያደረኩት? አይደለም ይኸውልህ ይዘድ መፍትሄ ብሎ ነበር እሱ እኮ ያመጣው ዶሮውን። ግን አይደለም እኔ ገኒን እንደዚህ ያደረኩት እኔ ገኒን ለማዳን ነው እየለፋ ያለው እና ማን ላከ? በምን ግን በምክንያት ስማ ዶሮውን ይዘህ የመጣበት ምክንያት ምንድን ነው? ምን አገባህ አንተ? ዶሮውስ የሚያድናት በምን ምክንያት ነው? ዶሮ የሚያድናት እሷ ይዘዲ እኔ ጠራሁት እኮ ቁርአን እንድትቀራበት ነው እንጂ ከአንተ ጋር እንድትጣላ አይደለም። አሳቡን ነው ቁርአን እንዲቀራባት እሱ ቁርአን እንዲቀራባት እንዲገኒ እኮ ጤነኛ ስትሆን እኮ ከቤተ ክርስቲያን የምትመላለሰው ነች። አንተ የቤተ ክርስቲያን ስም ክርስቲያን ነች። አትጥራ የቤተ ክርስቲያን ስም። ኧረ ቆይ አትጨቃጨቁ እንዴ ናቲ። ምንድን ነው ያመጣኸው? ለምን ሁለቱንም አታስወጣቸውም? እና እኔ እናንተ ሁለቱንም አታስወጣቸውም። ሳሚ ልጨዋትብህ ነው ሳይሆን አይደለም። መፍትሄ ሊገኝ ሰው ሲበዛ መፍትሄ ይገኛል ናቲ። ስለዚህ ንገረን እስቲ ምንድን ነው ያ ዶሮ ላይ ያለው ነገር ምንድን ነው? ኧረ ተው ናቲ እዋት እስቲ። ሳሚ ቆይ ጂል የመጨረሻ ጂል። እኔ ምን ላድርግ ታዲያ? ያሟል እንዴ ደግሞ? ለምን አሁንም ቢሆን በቃ በተረጋጋሱ እንትን ትለዋለህ። እኔ ታዲያ መፍትሄ ያለው እሱ ጋር መፍትሄ ያለው እኮ እየጠየቁት እኮ ግን ምናምን አይጠጋት እሷ በቃ እሷ ጋር አይጠጋ። ለምን ይጠጋል? እሷ ጋር ያደረገብህ እናትህ እኮ ናት ሳሚ። እናቴ ናት እኮ ይሰማኛል እኮ እኔም ግን ምን ላድርግ? እሺ ልግደል? ተናገር በሉሽ በቃ በስነ ስርዓት ይንገር እኮ ተናገር ናቲ። ምንድን ነው የተፈጠረው ነገር? ምንድን ነው ዶሮ ይዘህ ስትመጣ እንደዚህ የሆነችው እሷ?
እንደውም እሱ በቅናት መንፈስ ነው እያወራ ያለው። አሁን በቃ ስለሱ እርሳ በለው። አንተ ሌላ ነገር ውስጥ ውጣ። አሁን እሱ ለምንድን ነው ታዲያ እንዳላወራ የሚለፈልፈው? አላወራም። ምንም አላወራም። ሽክራም እንዳመጣሽ አስወጭልኝ። እኔ እንደውም እሱ ፊት አልናገርም። እስቲ ባላ አሁን ዶሮ ምንድነው? አላምንህም። እስቲ ባላ ለምንድን ነው የማትረጋጉት? ምን ሆናችሁ ነው እናንተ? አላምነውም እሱን እራሱ። እዚህ ጋር ሰው ታሞብና ገኒ ታማለች። በቃ ናቲ ተረጋጋ። ዋላ ለምን ወዲህ ስናና ያሰቀደታ እኔ ያገባኝም እዚህ። እሺ ተናገር ናቲ። ምንድነው ይዘህ የመጣው? ምንድነው ዶሮ? አይተህ አንቺ ቁጭ በል። ለሱ ይንገረው። እሱ እናቱ ሳሚ ያለች ቁጭ ንገረው። እሺ ንገረው። እኔ እነግረዋለሁ። ለሳሚም አይደለም መፍትሄ ያልነውን ነገር እያንዳንዱን ነገር ከማድረግ ወደ ኋላ አንልም። ግን እኔ ደግሞ ያንተ ሚስጥርም እዘረግፍልሃለሁ። ኧረ ተው ፍፄ፣ አዲስ ነገር አትፍጠር። ምንድነው? እናቴን እናድናት መጀመሪያ። አንተ ትስቃለህ እንዴ? እናቴ እዚህ ታማታኝ ነው። እሱ ትቢቱ ነው የሚያስቀኝ። ሁኔታው በአባባሉ ያንተ ሚስጥር ምናምን ይለኛል። ንገረኝ ናቲ በእናትህ። በቃ ከዛ ቶሎ ማድረግ ያለብንን እናድርግ። ይኸውልህ ሳሚ፣ እኔ እንትና ነው መፍትሄ ነው ብሎ አመጣ። ይሄንን ይዘላቸው ይላል። እኔ ደግሞ እሱንማ ነገርከን እኮ። ይሄንን በቃ ገኒን የሚያድናት እስከመሰለኝ ድረስ ከማድረግ ወደ ኋላ አንልም። አንተም ብትሆን አሁንም ቢሆን ቀጣይም ወደፊትም ማለት ነው ገኒ እስከምትድን ድረስ ገባክ? ስለዚህ ዶሮ ይዘህና ሂድ። ከዛ በቃ ዝም ብለህ ቀጣይ ደግሞ የሚደረገውን ነገር ታረጋላችሁ አለኝ። ምንድነው የሚደረገው ቀጣይ? ምንድነው የምናረገው ደግሞ? ዶሮ መጥቶ ይኸውልህ ዶሮውን ይዘህ ሂድ። በቃ እዚህ ተኝቶልን ያለው ዶሮ። እስካሁን ዶሮውን ማስቀምጠህ ነበር ቤት። ዶሮ አለ ቤት። ለምን አስቀምጥክ ቤት? ዶሮ እስካሁን ምን አገባህ? ቆይ ምንድነው ችግር? ቆይ ኧረ ሴት ላይ እንዳትወድቁ በእግዚአብሔር። ምንድነው ችግር? አንተ ናቲ ተረጋጋና በቃ መፍትሄውን እናውራ። እንዴ ለምንድነው ይለፈል? አንቺ ከእሱ ያዥልኝ እንጂ። ቆይ ለምንድነው መፍትሄ ልናገኝ ስንል አንተ ለምንድነው በመሀል የምትገባው? ቆይ እሺ መፍትሄው ምንድነው? ሰው በተሰበሰበበት አታውራ። መፍትሄው ምንድነው? ሰው በሌለበት አውራ። እሺ ምንድነው መፍትሄው? ቆይ ዘዲን፣ ኧረ በአለ ኧረ ዝም በል። አንተ ላውራ መጀመሪያ። ችግር አለበት። ለምን ዶሮውን ቤት አስቀምጥክ አንተ? መፍትሄ አለው ስላለኝ ነው። እስቲ ንገረን። ኧረ በስመ አብ። ኧረ አንዴ ዝም በል። ያስተኛት እስካሁን አንዴ ንገረን አንተ። እሺ ከዛስ ምንድነው የምናደርገው? ይኸውልህ እኔ እሱ ያለኝ ይሄን ዶሮ በቃ ወደዳችሁም ጠላችሁም መድኃኒቷ ነው አለ። እሷ የምትድንበት ነው። ስለዚህ አሁን ያንን ዶሮ ስታየው እንዴት እንደሆነች እኔም አይቼዋለሁ ምናምን አለ። ከዛ ዶሮውን ይኸውልህ እኔ እሱ ንገረው ስላለኝ ነው። ግን ያለው ነገር በቃ እኔ እንጃ ከባድ ነው ለመናገር ከባድ ነው። ምንድነው ያለው? ምንድነው ያለው? በቃ ዶሮውን አርዳችሁ ደሙን እንትን በሏት እርጫት፣ እሷ ላይ አፍሱባት። ከዛ ቤቱንም እንደምርጩት ምናምን ከዛ ትድናለች አለ። ምን አይነት ነገር ነው የምትነግረን? አንቺ ግን እንደዚህ አይነት ነገሮች ባትገቢ ጥሩ ነው። ወደ ቤትሽ ብትመለሽ አንቺ እንዳሰብ አንተ ጤነኛ ነህ ግን ሳሚ? እናቴን ለማዳን እኮ እዚህ እየተማከረን። ታዲያ አንተ ምን ከእሷ ጋር ምን እንደሚያከራክር? አንተ ራሱ አስመሳይ ነህ። ደም ምናምን ነው። አንተ እንዴት በዚህ አይነት መንገድ ታምናለህ? ፈጣሪ እኮ አይለቅህም። ፈጣሪ ጋር እኮ ነው። ቆይ አይደለም አንቺ ራሱ ምን እንደምታስመስዩ? ምንድነው ማስመሰል? አብረሽዋ እንዲህ ስንት ጊዜ ኖርሽው? እራሱን ነው ደም ቤት ውስጥ አይሆን። እኛ እያለን አይደረግም። እና መፍትሄው ታዲያ እኮ ነው። ሰላም እኛ እያለን ስማ፣ እንደዚህ አይነት ነገር አይደረግም። መውጣት ትችላለህ። ወላሂ አይደረግም። አልፋታህም። እርግጠኛ ነህ? ሲጀመር እሱ ነው መፍትሄው። እኔ አይደለሁም የመድኃኒቱና የህመሙ አካል ግን ከአንተ ጋር ከእነሱ ጋር ከማንም ጋር ግንኙነት የለውም ይሄ ሰውዬ። እኔ ሲጀመር ማለት በእምነትህ ይፈቀዳል ደም እንትን እንድትል ንገረኝ። ስማ ልጁን ማለት ነው ልጁን የላከህልሽ ልኩን አስገባዋለሁ፣ አሳየዋለሁ። እሱማ ሚስትህን ነጥቆ ወስዶብህ ለስንት ጊዜ ወሰደብህ አይደል? በሱ እልህ ነው አንተም እንደዚህ የማታውቁት ብዙ ነገር አለ። ሌላ ነገር ውስጥ አንግባው። መፍትሄው እንዴት ነው የምናደርገው? ናቲ እሱ የሚያወራው በቅናት ወሬ ነው። የማታውቀው ብዙ ነገሮች አሉ። እኔ ጭንቅላት በቅናት ወሬ አይደለም። ወይ የተባልነውን ነገር
እኔ መጀመሪያ ስገባ ነው ያልኩህ አስወጣው እሺ ታዲያ እንረዳ ሳሚ ያን ነገር ንገረኝ ሰና አልጠይኩም ስንት ተከፈልክ አትለው ላመላለስ ይሰጥኝ ይሰጥኝ ናቲ እየተስማማው ሳሚ ዶር እናቴ እኮ ናት ታማያለች ኦኬ አንተ ማለህበት ብሩን ትለይ አብረሃችሁ ትከፈላለህ ብራ እናቴ እንግዲህ ተብለሃል በለው ደም እንዴት ነው እሷ ላይ ይኸውልሽ ማን ነው ብሎ ያለውን ነገር መደረግ ዞር በል አንተ ቢላ አንተ ምን አገባህ አንተ ቢላ ጋር ምን አገባህ አንተ ቢላ አይታረም ሳሚ ያማን እንዴ ዶሮ ቢላውን አጣሳሚ ምን አገባህ ቆይ አንተ ተቀበል ቀሚ ዶሮ አንቺ ምን ነሽ ነው ቀሚ አጀባለው እናቴ እንደዚህ ሆነ ማየት አትፈልግ ማናችሁም እንዳትጠብቅ አንቺ እንዳት ወርዘይ ስማ ሳሚ እኔ ተረጠርኩ ማለት እኔ ላይ ዋስር ተረጭብኝ ነበር እነሱ ጋር አብረ ተባባሪ መሆን ነው ምን አይነት አስመሳይ ነው በጣም አስመሳይ ናቸው ሳሚ እኔ ላይ ዋስር ተረጭብኝ አይቻልም ዶሮ የለም ዶሮ የለም ግባና ውስጥ እኔ እዛ ነበር ያሰርኩት ወይኔ ጉዴ በእግዚአብሔር እንኳን የደሰይ ተገላገለ እሰይ የለም ይኸው እዚህ ጋር ነበር ያሰርኩት ኧረ በእግዚአብሔር ዶሮ የለም ይግረም እናቴ ናቲ መስኮቱን አንከፍተህ ነበር እንዴ? ኧረ አልከፈትኩም መስኮት እዛ ጋር እንዴት የታሰረው ምን ድግም ተመላችሁላችሁም ጠፍቶና ስልብ ብሎ ጠፋ ሄደ እዛ ሄደ መታስደግሙ ይሄ አንተ አትቀልብለና ነገር ረስተሃል ምን ድግም ተመላልሰው እንዴ አዎ ከዚህ መውጣት አለብን ምን ነው ምንድነው ናቲ የምታውቀው ነገር አለ ምን ነው ናቲ አንተ ምን አለበት ትንሽ እንኳን ብትታገስ ለምን እና ታዲያ እንደዛ ስትሆን ደንግጬ እኮ ነው ጸበል የረጨውበት ናቲ ምንድነው የራሱ ጉዳይ እኔ ምን አገባ እንዴት ለምን ቆይ አንቺ ምን ሆነሽ ነው ስሚ ቆይ የራሱ ጉዳይ እሱ ናቲ ምንም አይነት ጸበል እንዳረጩት ብሎኝ ነበር በቃ እንደዚህ አይነት ነገር አታርጉ ብሎኝ ነበር በቃ የተባላችሁትን ብቻ ነው ማድረግ ያለባችሁ ነበር ያለው እና እሺ ለዛ ነው የጠፋችሁ ለዛ ነው የጠፋው ዶሮ እዚህ ቀረችልህ ምን ማለት ነው ቆይ ምን ማለት ነው አትመን በዚህ አንተ ምን እሱ ፈጣሪ ነው እንደዚህ ስላለሱ ትታመናለሽ እንደዚህ እኮ አረጋት እኮ ይዘድኝ ከዚህ በላይ ምን አለ ትድናለሽ በፈጣሪ ከዚህ በላይ ምን አለ በእግዚአብሔር እንደዚህ ከመሆን በላይ በሱ ነው እኮ አንተ እምነትህን ያረከው ሳሚ እምነትህን በፈጣሪ ነው ላይ ነው እንትን ማለት ያለብህ እንደዚህ እኮ እናቴ እኮ አብዳለች ከዚህ በላይ ምን ይመጣል እሺ እንቺ አስቀምጫለሽ እንቺ ቢላውን አስቀብይዛለሽ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ ሌላ ምን ተስፋ አለ